ሰላም ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ቀብራራው አብርሽ ማለት ነው የሄርሜላ ባል፣ የቀድሞ የሩታ ባል፣ ያሁኑ የሄርሜላ ባል ማለት ነው። እርም እርም ይላል ሲሄድ በፈረስ ምናምን የሚለው የእንትና የሚኪ ማነው ስሙ? ሮፍናን ነው ማንም የሚባለው ብቻ የሱ ዘፈን እየዘፈነ ነው በጠዋቱ ብቅ ያለልን ማለት ነው። ትላንትና ግን አናዶኛል። አብርሃም ደነገጠ። ሩታ ሌላ ባል ይዛ ስትመጣ ምናምን ብሎ ርዕስ ሰጥቶ የፖሰተው ግን ቀብራራው በጣም ነው ያበሳጨኝ። እንደኔ የተበሳጫችሁ ካላችሁ ሀሳብ አስተያየታችሁ ጣፉልኝ፣ እንድጽፉልኝ ይፈልጋለሁ። የምሬን ነው። እኛ እንደዚህ እንድንናደድ የፈለጋችሁት ለምንድን ነው ግን? የምሬ ነው። አንዳንዴ ማለት ነው በጣም ነው የሚያናድደኝ አብርሃም ማለት ነው። ለምንድን ነው የምደነግጠው? ለምንድን ነው አንተ ሲኦዲንስህ አብርሃም ደነገጠ ምናምን? ምሳሌ እኮ እሷ የመጣችው እኮ ጸድቅ ሰርታ አይደለም፣ ከደስታ ጋር አይደለ የመጣችው ባለቤት። ስለዚህ አንተ ምንም ልትናደድበት አይገባም። ምክንያቱም አንተ የራስህ እኮ የያዝከው ይዘሃል እኮ። ስለዚህ ሩታ መብቷ ነው። አንተ መብት ያትጋቢ ብለህ እንደምትከራከር ሁሉ አንተ የሩታ መብት አትጋፋት። እኔ ከማንም ጋር እንትን ልል አይደለም። ስለዚህ አንተም ልክ እሷ እንደማትፈልግ ሁሉ ሌላ ነገር እንትን እንደማትል ሁሉ አንተም ሬስፔክት ጠብቅላት። ምክንያቱም አንተ ከሄርሜላ ጋር እንደምትመጣ ሁሉ እሷን ከደስታ ጋር ትምጣ። ግን ለምን ደነገጠ፣ እንደዚህ ሆነ፣ ሞተ፣ ጠፋ ምናምን ብላችሁ የምትፖስቱልን ለምንድን ነው? ያ ቤተሰብ ምሳሌ እሱ ከሄርሜላ ጋር ካለቀቀ እሷም ከደስታዋ ጋር መልቀቅ አለባት። ከዛ በኋላ እንግዲህ ልጁ ሆድ ውስጥ ያለው ልጅ የማን እንደሆነ ደግሞ እኛ እኮ በቃ ኧረ ለምንም ለመፍረድም ለምንም የሚያስቸግር እኮ እንትን ነው ያለው። ፈተው የተለቀቁብን እኮ እግዚአብሔርን። አሁን ትላንትና ተልባ ብንጫጫ በአንድ ሙቀጫ አለች የቀድሞ ባለቤትህ ማለት ነው። የዛኔ ምን ተሰማ? እውነት ለመናገር የተጣላ ሰው እንዴት በየቻናሉ ጦል ጦል ይላል። አብርሃምም አንተ ትሄዳለህ፣ እሷም ትመጣለች። እሷም አንተ ቻናል ላይ እንደፈለገች ትሆናለች፣ አንተም እሷ ቻናል ላይ የፈለግከው ትሆናለህ። በቃ ያዙ ይልቀቁኝ። ለገናዥ ራሱ ታስቸግራላችሁ። ስለዚህ ለሚወዳችሁ ኦዲየንስ ለምን ታርቃችሁ? እኛ ማንም ሰው እንዲነግረን አንፈልግም። ግን በቃ ለኦዲየንሳችሁ አብረን ነው የምንኖረው ብላችሁ ለምን አትመጡም? እና ማለት ነው የኔ ቤተሰቦች የረሳሁት ነገር ነበረ። ማርያምን ነው የምላችሁ። ትላንትና የሄርሜላ አያት ሲራገሙ የሆነች ልጅ ቪዲዮ ሰርታ ነበረ። አያቷ ይሁኑ ግን ሙስሊም ናቸው አያቷ ማለት ነው። እኔማ እሷ ኦርቶዶክስ ናት አውቃለሁ። ግን ያቺ ልጅ በ4 ሰዓት ውስጥ 10,000 ቪው እንድታየላት ቪዲዮ አጥፍተዋለች ማለት ነው። ያ ቪዲዮ ዞሮ ተዛዝሮ እጅ ውስጥ ገባ ማለት ነው። ይሄ ቪዲዮ ይፖሰት። እኔ ከፖሰትኩት ወይ የዩቱብ የሆነ ነገር ያደርጉታል ወይ ደግሞ ደውለው ያው ጋሽ አብርሃም ጋር ችግር የለብኝም እኔ ወይም አብርሃም አጥፊው ሊለኝ ይችላል ምናምን። ሄርሜላ ጋር አውርቻ አላቅም ባይዘው እና ውሸት ማውራት አልፈልግም። ልጆች ያን ቪዲዮ ማለት ነው ወዲያውኑ እንደታየ ፖስተውታል። እናንተ ግን ታያላችሁ ብዬ አላስብም። ምክንያቱም የማላየትም በአዲስ ቻናል የተለቀቀው ወዲያውኑ ግን ድሌት ተደርጓል። ይሄ ቪዲዮ ልልቀቀው የመጣው ነገር ይምጣ ወይስ ምን ወይም በምን ልልቀቅላችሁ? በምን ላሳያችሁ? የምሬ ነው። እናንተ ማሳየት እፈልጋለሁ። እንዴ ልጅቷ በፈጣጣ ሰውየው ደግሞ ሲራገሙ በኢየሱስም አይታችኋል ወይስ አላያችሁም? ንገሩኝና ካላያችሁ ላሳያችሁ፣ ወይም ደግሞ ልቀቂልን የምትሉኝ ነገር ከሆነ ደግሞ ልቀቅላችሁ። የምሬ ነው። ግን ፎቶውን አሁን እጠቀመዋለሁ ማለት ነው። የሄርሜላ አያት እንደዚህ ሆኑ ምናምን። ግን ልጅቷ ራሱ አታፍርም እንዴ? የሰው እንትን ዝም ብላ አውጥታ የምትፖሳስት ነገር ማለት ነው። እና የኔ ውዶች ንገሩኝ እና ፖስችልን የምትሉኝ ነገር ከሆነ እፖስተዋለሁ። የምሬን ነው። አይ ታይ ለዩቱብሽ ጥሩ አይደለምም ብላችሁ የምታስቡልኝ ከሆነም ፎቶውን እፖስተዋለሁ። ፎቶ ብቻ ማለት ነው። ያው ጋሽ አብርሃም አጥፊ ካለኝ በሱ ድርድር የለም። አልዋሻችሁም። አብርሃም በጣም ስለማከብር አጥፊ ካለኝ አጠፋለሁ። ሌላው ግን አልሰማም። ሄርሜላም ብትመጣ አጥፊ ብትለኝ ራሱ አልሰማም። ጋሽ አብርሃም ግን አጥፊ ካለኝ ላጠፋለት እችላለሁ። ምክንያቱም አም ሪስፔክት ማይ ምንድን ነው የሚባለው ማይ ብራዘር የስ። እና እነዛ ነው እላችኋለሁ የኔ ወዶች። እና ለቀቂው ካላችሁኝ ሳላቅ ማማ አሁኑኑ እለቅላችኋለሁ።
አይ ይቅር፣ መልካም ለዩቱብሽ ጥሩ አይደለም፣ አንቺም አትቅነዝነዢ፣ እዛው ይቅር ካላችሁ ይቀራል። ከእናንተ የሚበልጥ ነገር የለም። እዚህ ዘፈን የቴዲ አዲስ ባወጣው ዘፈን በጉራጊኛ ተነስተሽ ቀውጭ እያሉኝ ነበር ቲክቶክ ላይ። እኔ ግን እንደዚህ እስኪ እናንተም እዩት። ግን ዩቱብ ላይ ለቅቄዋለሁ ሾርት ቪዲዮ ላይ ወደ 6,000 ነው 5,000 ምናምን ታይቷል መሰለኝ። እና ወይኔ እኔ ግን ጋዜጠኛ በሆን ግን ያዋጣኛል አማሮቼ። እና ቪዲዮዎችን ላይክ በማድረግ ፖስት የምትሉኝን ከሆነ ፖስተታል፣ አይታዩ የምትሉኝን ከሆነ ይቀራል ማለት ነው። ከእናንተ ትዕዛዝ አልወጣም። ሰምታችኋል። እና ይሄንን ልንገራችሁ ብዬ ነው። ወዳችኋለሁ። ባይ ባይ።